ኦሪት ዘጸአት ምዕራፍ 14 ከቁጥር 4 እኔም የፈርዖንን ልብ አጸናለሁ፣ እርሱም ያባርራቸዋል። በፈርዖንና በሰራዊቱ ሁሉ ላይ ክብር አገኛለሁ። ግብፃውያንም እኔ እግዚአብሔር እንደሆንኩ ያውቃሉ፣ እነርሱም እንዲሁ አደረጉ። ከቁጥር 10 ፈርዖንም በቀረበ ጊዜ የእስራኤል ልጆች ዓይናቸውን አነሱ፣ እነሆም ግብፃውያን በኋላቸው ገስግሰው ነበር። የእስራኤልም ልጆች እጅግ ፈሩ፣ ወደ እግዚአብሔርም ጮኹ። ሙሴም ለሕዝቡ አትፍሩ፣ ዛሬ የምታዩአቸውን ግብፃውያንን ለዘላለም አታዩአቸውምና ቁሙ፣ ዛሬ ለእናንተ የሚያደርጋትን የእግዚአብሔርን ማዳን እዩ። እግዚአብሔር ስለ እናንተ ይዋጋል፣ እናንተም ዝም ትላላችሁ አላቸው። ከቁጥር 22 የእስራኤልም ልጆች በባህር መካከል በየብስ ገቡ፣ ውሃውም በቀኛቸውና በግራቸው እንደ ግድግዳ ሆነላቸው። ከቁጥር 25 የሰረገሎቹንም መንኮራኩር አሰረ፣ ወደ ጭንቅም አገባቸው። ግብፃውያንም እግዚአብሔር በግብፃውያን ላይ ይዋጋላቸዋልና ከእስራኤል ፊት እንሽሽ አሉ። ሃሌሉያ! እግዚአብሔር ለእስራኤላውያን ይዋጋላቸዋልና ከእስራኤላውያን ፊት እንሽሽ ተባባሉ። በሰልፍና በውጊያ ውስጥ እያለፋችሁ ያላችሁ ሰዎች፣ በቀኝም በግራ ከፊት ከኋላ የሚነግሯችሁ ነገሮች፣ የምትሰሟቸውና የምታያቸው ነገሮች ሁሉ ውስብስብ የሆነባችሁ ሰዎች፣ እግዚአብሔር እንደዚህ አይነት ለማመን የሚከብዱ ነገር ግን ከፍቅሩ የተነሳ የሚደረጉ ተአምራቶችን ያደርግልናል። ዛሬ አንድ ነገር አስቡ። እግዚአብሔር ያላችሁን የሚቀይር አምላክ አይደለም። ምናልባት እኛ ሰው ስለሆንን ነው ውስጣችን የሚረበሽብን። እግዚአብሔር በስራ ላይ ነው። እግዚአብሔር ያያሃል። እግዚአብሔር ያይሻል። እያለፍሽ ያለሽበትን ጎዳና በምን አይነት ሚጥ ውስጥ እንዳላችሁ መንፈስ ቅዱስ ልብን የሚያይ አምላክ ይመለከታችኋል። ዛሬ በዚህ ቃል አምነን እንጸልያለን። የዚህ ቃል ሕይወት የገሰገሰብንን ጨለማ ከኋላችን ሆኖ ድምፁን ሰምተን የደነገጥንበትን ከፊታችን ቆሞ አላሳልፍ ያለንን እግዚአብሔር በአስደናቂ ተአምራት በእነዚህ 2 ቀናት ውስጥ ድንቅና ተአምራት ያደርጋል። ይህ ጸሎት ወደ ጆሮአችሁ ከገባበት ከዚህ ደቂቃ ጀምሮ የመለኮት ተአምራት እግዚአብሔር ሙሴ አላምን ስለው ለምን ትጮህብኛለህ? በእጅህ ላይ ያለው ምንድነው? ባህሩን ምታው አለ። እጃችሁ ላይ ባለ እምነት፣ እጃችሁ ላይ ባለ ውስጣችሁ በምታውቁት ነገር ልትጸልዩ አሳስባችኋለሁ። በእነዚህ ጥቂት ደቂቃዎች በአንድ ሰዓት ውስጥ ነገራችሁ ይቀየራል። እመኑ። ፈርዖንና ፈረሰኛው አስጨናቂው ጠላት ፋይናንሳችሁን ያሰረ፣ ቤታችሁን ያሰረ፣ ታሪካችሁን ያሰረ፣ እናንተ ለእርሱ እየገበራችሁ ላባችሁን እያንጠፈጠፋችሁ ያለ ትርፍ እንድትኖሩ የሚተጋ ክፉ አስገባሪ በክርስቶስ ኢየሱስ በደሙ ኃይል ከሕይወታችሁ ከቤታችሁና ከፋይናንሳችሁ ከትዳራችሁ ሁሉ ላይ እንዲነሳ እንጸልያለን አብረን። እግዚአብሔር አምላካችን ሆይ በናዝሬቱ ጌታ በኢየሱስ ስም እናመሰግንሃለን። አንተ ድንቅ ወዳጅ፣ በዚህ ሰዓት በልጆች ላይ ድንቆችን በማድረግ ተአምራቶችን በመፍጠር በሰው ሕይወት ውስጥ በማስደነቅና በማሳቅ የምትታወቅ አብርሃም ቤት ይስሐቅን ሰጥተህ በስተመጨረሻ ያሳካቸው እግዚአብሔርም ሳቅን አድርጎልኛልና ብላ ሳራ እንዳለች ጌታ ሆይ በእኛም ሕይወት በምናውቃቸውም ሕይወት በኢየሱስ ክርስቶስ ስም ሳቅ እየፈጠርክ ስላለህ ስለ ጥበቃ እናመሰግናለን። ስለ በዙልን ተአምራቶችህ እናመሰግናለን። ኢየሱስን ስለሰጠህን እናመሰግናለን። ሕይወታችን አንተ እንደምትለው እየሄድልን ስለሆነ እናመሰግናለን። ድል አለ መንገዳችን ላይ፣ ማሸነፍ አለ መንገዳችን ላይ። አንተን የያዘ ሰው አፍሮ እግዚአብሔር ሆይ አንገቱን ደፍቶ አይመለስም። መጽሐፍ ቅዱስ ሲናገር በእርሱ የሚያምኑ አያፍሩም እንደሚል በጌታ በኢየሱስ ክርስቶስ ስም ባንተ ያመኑ አፍረው አላየንም፣ እኛም አላፈርንም። ጌታ ሆይ ከፍ እናደርግሃለን። ምስጋና ይገባሃል። ስለሚገባህ እናመሰግናለን። በፈርዖን ቤት እግዚአብሔር ሞትን በእስራኤላውያን ላይ ብርሃንንና ሕይወትን መዳንን የደገስክ የፋሲካው በግ የላክ እግዚአብሔር ሆይ በጌታ በኢየሱስ ስም እናመሰግናለን።
አክብሩት እግዚአብሔርን። ጥቂት ደቂቃ እናመስግነው። እግዚአብሔር ታምራት አድራጊ ነህ፣ ክንዶችህ ይሰራሉ፣ ኃይልህ እጅግ ብዙ ነው በሉት። መጽሐፍ ቅዱስ እንደሚናገር የማይመረመርን ታላላቅ ነገር የማይቆጠሩትንም ተአምራት ያደርጋል እንደሚል በእኛ ህይወት ላይ፣ ባንቺ ህይወት፣ ባንተ ህይወት፣ በልጆቻችሁ በትዳራችሁ ላይ ያላገባችሁ በትዳር በሮች እግዚአብሔር የማይመረመሩ ታላላቅ ነገሮችን የማይቆጠሩትንም ተአምራት ያደርጋል። ጌታ እግዚአብሔር እንደዚህ ስለምትገለጥ እናመሰግናለን። ባልገባን ነገር ላይ ምን እንደሚሆን በማናውቅበት አጣብቅኝ ውስጥ የእስራኤል ልጆችና ሙሴ በገቡበት አይነት ሁኔታ ላይ ነው። ምናልባት በዚህ ሰዓት በዓለም ላይ በሚፈጠሩ ውካታና የጦር ድምጾች፣ የፍንዳታ ድምጾች እያውኩን ያለን ሰዎች አለን። እግዚአብሔር ሆይ አንድ አዲስ ነገር የምታደርግ አንተ ነህ። ጥበቃን የምታበዛ አንተ ነህ። የምትባርክ አንተ ነህ። የባረከውን የምትጠብቅ አንተ ነህ። በጌታ በኢየሱስ ስም ይህንን እያየን ህይወታችንን ላንተ አሳልፈን ሰጥተን እናመሰግናለን። እኛ ቀጥሎ ምን እንደሚሆን ስለማናውቅ የሚሆነውን ሁሉ ማኔጅ ማድረግ ስለማንችል ህይወታችንን ላንተው ትተን አንተን በማመስገን ብቻ እንጠመዳለን። አንተን በማምለክ እንጠመዳለን። አንተን በመከተል እንጠመዳለን። እግዚአብሔር ሆይ እያለፉ ስላሉት ነገሮች አመሰግንሃለሁ። ስለ ጥበቃ አመሰግንሃለሁ። ስለምታዋራን እናመሰግንሃለን። እኛ በስጋ ጆሮአችን ባልሰማንህ ቦታ ላይ ለመንፈሳችን ጥቆማ ሰጥተህ ያስመለጥከን እግዚአብሔር ሆይ ወደፊት መራመድ ሲኖርብን ወደ ኋላ ያስቀረህን፣ ወደ ኋላ መቅረት እያለብን ወደፊት ያራመድከን ጊዜ፣ ጥበቃ ይበዛልን ጊዜ፣ አደጋ ያልተፈጠረብን ጊዜ፣ እግዚአብሔር ያልወደቅንበት ጊዜ፣ በስጋችን እንኳን ያልተደናቀፍንበት ጊዜ አንተ ጠብቀህ ነውና እናመሰግናለን። ስለ ጥበቃ እናከብረሃለን። አሁን ውድቀት ላይ አይደለንም። አሁን ሞት ላይ አይደለንም። ዓለም ላይ እየሆነ ያለው ነገር እግዚአብሔር አልደረሰብንም። እኛ ግን መጠጊያችን አንተ ነህ፣ መሸሸጊያችን አንተ ነህ፣ መሰወሪያችን አንተ ነህ። መጽሐፍ ቅዱስ እግዚአብሔር ቃል ሲናገር በልዑል መጠጊያ የሚኖር ሁሉን በሚችል አምላክ ጥላ ውስጥ ይኖራል ይላል። በጌታ በኢየሱስ ባንተ መጠጊያነት አንተን መጠጊያ አድርጎ የሚኖር እግዚአብሔር ሁሉን በምትችል ባንተ ጥላ ውስጥ፣ ባንተ ፕሮቴክሽን ውስጥ፣ ባንተ ኃይል ውስጥ ነው የምናድረው። እናከብርሃለን ስለዚህ መሸሸጊያነትህ፣ እናከብርሃለን ስለ አስጠጊነትህ፣ እናመሰግንሃለን እግዚአብሔር ስለምታቅፈን እናመሰግንሃለን። በጌታ በኢየሱስ ስም እየተከተለን ያለ አስደንጋጭ ድምፅ ከዚህ ሰዓት ጀምሮ ከህይወታችን ላይ ጸጥ እንድል ጸልያለሁ። እያስደነገጠን እያስፈራራን ያለ የማንፈልገው ነገር እንዲሆንብን የሚያስገድደን የማንወደውን ህይወት እንድንኖር እያስገደደን ያለ እየተከተለን ያለ የጨለማ ወጥመድ ሁሉ ሊሰበር ጸልያለሁ። ወጥመድ ተሰበረ፣ እኛም አመለጥን እንደሚል በጌታ በኢየሱስ ስም ነፍሳችን እንደ ወፍ ከአዳኝ ወጥመድ አመለጠች ይላል። አዳኝ ሲያድን ወጥመዱን የቱ ጋር እንደሚያደርግ ወፏ አታውቅም። ነገር ግን የሚያስመልጣት አካል እግዚአብሔር ያውቃል። በጌታ በኢየሱስ ስም ከማናውቅበት ስፍራ ወጥመድ እየሰበርክ አውጣን። ከማናውቅባቸው ኤሪያዎች ማን ምን እያደረገብን እንደሆነ ከማናውቅበት፣ የትኛው አጋንንት እየተንቀሳቀሰብን እንደሆነ ከማናውቅበት ስፍራ በናዝሬቱ ጌታ በኢየሱስ ክርስቶስ በደሙ ኃይል ዛሬ መላቀቅ እንዲሆን እጸልያለሁ። ዛሬ መውጣት እንዲሆን እጸልያለሁ። ለሚሰሙኝ ሁሉ መውጣት ይሁን። ፈርዖን የሚከተላቸው መውጣት ይሁንላቸው። ህይወት ሊጨላልምባቸው ላለ ነገር ሊጨላልምባቸው ላለ በጌታ በኢየሱስ ክርስቶስ ስም በዚህ ኮቴ ድምጽ እየተሰቃዩ ያሉ ሰዎች ሁሉ ነፃ እንዲወጡ ጸልያለሁ። ባህራቸው ይከፈል፣ ቀይ ባህራቸው ይከፈል። ከፊት ለፊታቸው ያለ አላሳልፍ ያለ ሁሉ ይከፈልላቸው። መጽሐፍ እንደሚናገር በቀኝና በግራ ውሃው እንደ ግድግዳ ሆነላቸው ይላል። ውሃ እንደ ግድግዳ ሆኖ አያውቅም በታሪክ። ነገር ግን አንተ ስታደርግ ሆኗል። ጌታ ሆይ እንዲሆንላቸው ጸልያለሁ። ለፈርዖንና ለፈረሰኛው እንደ ግድግዳ አይደለም እላያቸው ላይ የሚከመርባቸው የሆነው ነገር ግን ለእስራኤል ልጆች ኪዳን ላላቸው ልጆች እግዚአብሔር አንተ ቃል ለሰጣቸው ልጆች እንደ ግድግዳ ቆሞላቸዋል። ከዚህ ሰዓት ጀምሮ ይህንን ጸሎት ለሚሰሙ በክርስቶስ ኢየሱስ የዘላለም ኪዳን ለሰጣቸው ታልፋለህ ብለህ የነገርከው ታልፊያለሽ ብለህ የነገርካት በጌታ በኢየሱስ ስም ውሃው ሁኔታው ሁሉ እንደ ግድግዳ እንዲቆምላት ጸልያለሁ። አላሳልፍ ያሏት ሰዎች እንደ ግድግዳ ይቆሙላት። አላደርግም ያለ አካል ሁሉ እንደ ግድግዳ ቆሞ እሷን አሳላፊ እንዲሆን ጸልያለሁ።
እናንተን አላሳልፍ ያለ ለእናንተ ነገር እንደማይሆን ጉዳያችሁን የሚያዘገዩ እጆች፣ ነገሮቻችሁን እያዘገዩ ያሉ እጆች ግድግዳ ይሆኑላችሁ በጌታ በኢየሱስ ስም። ቀይ ባህር ግድግዳ ሆነላችሁ ይላል። ውሃ ግድግዳ ሆኖ አያቅም ለማንም፣ ነገር ግን ለነዚህ ሰዎች ሆኖላቸዋል። ለናንተም ለማንም እሺ የማይል ነገር ዛሬ ግድግዳ እንዲሆንላችሁ ጸልያለሁ። ፋይሎቻችሁን የያዘ ኤምባሲ ላይ የሚያንከራትታችሁ፣ በስራ ቦታ ላይ የሚያንከራትታችሁ፣ በትዳራችሁ ላይ ያለ ችግር እንደ ግድግዳ ያሳልፋችሁ። ባሎቻችሁ እንደ ግድግዳ ይሆኑላችሁ፣ ሚስቶቻችሁ እንደ ግድግዳ ይሆኑላችሁ በጌታ በኢየሱስ ስም። አለቆቻችሁ እንደ ግድግዳ ይሆኑላችሁ። የማትስማሙባቸው ቦታዎች ሁሉ ላይ የማያሳልፏችሁ አካል ሁሉ እንደ ግድግዳ እንዲሆን ጸልያለሁ። እግዚአብሔር እነሱን ተጠቅሞ እንዲያሳልፋችሁ፣ እግዚአብሔር በእነሱ ህይወት ውስጥ እየሰራ እናንተና ነገሮቻችሁን እንዲያስመልጥ ጸልያለሁ። ሊሞክር የገባ የፈርዖን ሰራዊት ቆመ። እዛው በቆመበት ሰረገላው ታሰረ። እግዚአብሔር ለእስራኤላውያን እየተዋጋላቸው ነውና ከዚህ እንሽሻሉ። መሸሽ በማይችሉበት ሰዓት ላይ እንሽሻሉ። ጠላቶቻችሁ መውጣትና ማምለጥ በማይችሉበት ሰዓት ላይ እናምልጥ ይላሉ። እግዚአብሔር ይይዛቸዋል፣ መንኮራኩራቸውን ይቆልፈዋል። በጌታ በኢየሱስ ስም እንዳይንቀሳቀሱ አድርጎ ሰረገላውን ቆልፎ እዛው ውሃውን እንደመለሰባቸው ከዚህ ሰዓት ጀምሮ በእናንተ ጉዳይ ላይ ሲያምጽ የቆየ የጠንቋይና የመተተኛ ኃይል፣ አስጨናቂ አስገባሪ ኃይላት ሁሉ፣ የማናያቸው ነገር ግን የሚያውቁን መናፍስቶች ከዚህ ሰዓት ጀምሮ በጌታ በኢየሱስ ስም እናንተ ላይ ሞትን እየደገሱ ያሉ የክርስቶስ ተቃዋሚዎች ከዚህ ደቂቃ ጀምሮ በእንደዚህ አይነት አጠፋፍ እንዲጠፉ ጸልያለሁ። እግዚአብሔር ከህይወታችን ላይ እንዲነቅላቸው ጸልያለሁ። የማይፈልጉን፣ ስናብብ የማይወዱ፣ ሲያምርብን የማይወዱ፣ እግዚአብሔር ህይወትን ሲገልጥብን የማይወዱ፣ መልካም ሲሆንልን የማይወዱ፣ ስናርፍ ከዓይናችን ላይ እንባችን ሲደርቅ እግዚአብሔር ሲያስቀን ማየት የማይወዱ ክፉ መናፍስቶች ከዚህ ሰዓት ጀምሮ እኛ ባለፍንበት ተከትሎ የመጡ ሁሉ እንዲቀሩ ጸልያለሁ። እግዚአብሔር ቆርጦ እንዲያሳልፋችሁ በጌታ በኢየሱስ ስም። ቤታችሁ ውስጥ ተድላ ይግባ፣ ቤታችን ውስጥ ሰላም ይግባ፣ እረፍት ይግባ። ፈርዖን መንገድ ላይ ይቅር። ድል ይሁንልን፣ ድል ይሁንልን፣ ማሸነፍ ይሁንልን። እግዚአብሔር ሆይ ማሸነፍ ይሁንልን በጌታ በኢየሱስ ስም። ለቤተሰብ ጸልያለሁ። ዛሬ እንደ ቤተሰብ እንጸልያለን። አሜን እያላችሁ ጸልዩ። ከነገ እንደ ቤተሰብ ሰንሰለትን በጥሰን እናመልጣለን። እንደ ቤተሰብ የእግዚአብሔር ክብር ይገለጥብናል። እንደ ቤተሰብ በእውነት መንፈሴ ላይ የሞላው የእግዚአብሔር ድምጽ ይሄ ነው። ለምን እንደሆነ አላውቅም። እግዚአብሔር ቤተሰብ እንደሚያስመልጥ ልቤ ያምናል፣ መንፈሴ ያምናል። የእግዚአብሔር ቃል እውነት ነው። የጠየቅነውን የለመንነውን ለዘላለም ስንጸልይ የቆየነው ነገር ልክ እንዳነበብነው የእግዚአብሔር ቃል ይመለስልናል። ሰዓቱ ደርሷል። መጽሐፍ ቅዱስ የእግዚአብሔር ቃል እንደዚህ ይላል፣ አንተ እመን ቤተሰቦችህ ይድናሉ ይላል። የእናንተ እምነት ከእናንተ ጀርባ ያሉ ሰዎችን በሙሉ ተሸክሞ ማዳን የሚችል መንፈሳዊ አቅም አለው። እንጸልይ። አባቴ ሆይ ስለ ቤተሰብ ያመሰግንሃለሁ። እግዚአብሔር ሆይ ስላለህ እቅድ አመሰግንሃለሁ። ወደ ነጩ እኔም እመልስልሃለሁ። አንተም የማታውቀውን ታላቅና ኃይለኛ ነገር አሳያለሁ እንደምል በኢየሱስ ክርስቶስ በሞተው ባበቃለት ነገር ላይ እንዴት እንደምናደርግ ግራ ገብቶን አስቀምጠነው ባለነው ነገር ላይ አንነካውም። ከዚህ በኋላ አብቅቶለታል ያልነው እኔ እንኳን ብዙ አለኝ፣ የሚሰሙኝ ሰዎች ብዙ አላቸው። በጌታ በኢየሱስ ክርስቶስ ቤተሰቦቼ ብዙ አላቸው። እነዚህ ነገሮች ውስጥ እኔም ማላቀውን፣ ቤተሰቤ የማያቀውን፣ ወዳጆቼ የማያውቁትን፣ ወዳጆቻችሁ ማያውቁትን እግዚአብሔር ኃይለኛና ታላቅ ነገር በዚህ ሰዓት ላይ እንዲያመጣው ጸልያለሁ በጌታ በኢየሱስ ክርስቶስ ስም። አባባ እግዚአብሔር ሆይ እኛ ማናቀውን ካንተ ዘንድ በጌታ በኢየሱስ ስም ይለቀቅልን። መጽሐፍ እንደሚናገር ዓይን ያላየው ጆሮም ያልሰማው በሰው ዘንድ ከቶ ያልታሰበ ጌታ ለሚወዱት ያዘጋጀውን ነገር ትወርሱ ዘንድ በጌታ በኢየሱስ ክርስቶስ ስም የምንወርሰው የምናገኘው ይሄ ይሆናል። እግዚአብሔር ሆይ አንተን እናምናለን። ወዳጅ ሆይ አንተን እናምናለን። በናዝሬቱ ጌታ በኢየሱስ ክርስቶስ ስም ዓይን ያላየው ነገር ዛሬ ቤታችን ይግባ። ዓይን ያላየው ነገር ዛሬ በሕይወታችን ይገለጥ። ዓይን ያላየው ነገር ለቤተሰብ ይሁን፣ በፋይናንሳችን ይሁን። እግዚአብሔር ሆይ በትዳሮቻቸው ላይ እንዲሆን ጸልያለሁ። ዓይን ያላየው ነገር እንዲገለጽ ጸልያለሁ። ከዚህ በፊት በሰው ያልሰሙት የሰው ዓይን ያላየው እንኳን የሰው ዓይን የሰው አእምሮ ውስጥ በሐሳብ ደረጃ እንኳን ያልመጡ ነገሮች ካንተ የሚወጡ ከእግዚአብሔር ከማይገመተው እግዚአብሔር ይህንን ሊያደርግ ነው ተብሎ
ቀጣይ ያለውን ሙቭ ቀጣይ ያለውን እርምጃ ልገመት ማይችል እግዚአብሔር በጌታ በኢየሱስ ስም በእኛ ህይወት የምታደርገው ነገር አይገመትም። በእኛ ህይወት የምታመጣው ነገር ሊገመት አይችልም። አምንጣው ዛሬ አድርግልን። ዛሬ እንማጸናሃለን። እግዚአብሔር ሆይ እንደ እብድ እንጸልያለን። ምንም እንደማይገባው ሰው እንሆናለን። አንተን እንዳመነ ሰው እንንቀሳቀሳለን። በጌታ በኢየሱስ ስም አድርገው። ሰርፕራይዝ አድርገን። አይን ያላየው ጆሮ ያልሰማው በሰው ዘንድ ከቶ ያልታሰበ በጌታ በኢየሱስ ክርስቶስ ስም ለኤርምያስም እንዳልከው አንተ ማታቀውን ኃይለኛና ታላቅ ነገር እንዳልከው አሳያለሁ አልከው። ሰርፕራይዝ አረጋለሁ። የማታቀው መንገድ ላይ ሰርፕራይዝ ይመጣል። በመንገድ ያልከው በማታውቀው ጎዳና ባላቀድከው ነገር ውስጥ አሳልፈሃለሁ። ያላቀድከው ነገር አመጣልሃለሁ። መንገድ ይቃናል። ሰርፕራይዝ አረጋለሁ። አንተ ግን ወደ ነህ ጮሃል። እንጸልዩ ወዳጆቼ። ስትጸልዩ እግዚአብሔር አንዳች የማናቀውን ነገር ያንቀሳቅሳል። ትዳር የተዘጋባችሁ ነገር የጨለመባችሁ ስራ ያጣችሁ ስራችሁ ላይ ደስተኛ ያልሆናችሁ ሰዎች እግዚአብሔር የማናቀውን በር ይከፍታል። እኛ ያልገባን ነገር ውስጥ ይከተናል። በናዝሬቱ ጌታ በኢየሱስ ስም ይከፈትልን። አሁን ይከፈትልን በኢየሱስ ክርስቶስ ስም። የሥራ በሮቻችን ይከፈቱ። ያደከሙን ነገሮች ይድቀቁ። በኢየሱስ ስም ይጥፉ። ከዚህ ሰዓት ጀምሮ ያደከመን ነገር ውስጥ ያንተ ስትሬንግዝ ይግባበት። ድካም ይጥፋ። ሐዘን ይጥፋ። ጌታ ሆይ የጠመመን ኮሚኒኬሽን ያሳጣ በሰው አእምሮ ውስጥ እየገባ ሊያስቡት የማይችሉትን ነገር የሚያስደርጋቸው በኢየሱስ ክርስቶስ ስም ብዙም በሕይወታቸው ውስጥ ደስተኛ እንዳይሆኑ የሚያደርጋቸው ከዚህ ሰዓት ጀምሮ የጨለማ ምዕራፍ ከቤታችን ላይ እንዲዘጋ ጸልያለሁ። የሐዘን ምዕራፍ እንዲዘጋ ጸልያለሁ። የጨለማ አቅም የተመታ እንዲሆን ጸልያለሁ። በሄድንባቸው ቦታዎች ሁሉ እየተከታተለ የሚያጨናግፍ በደረስንባቸው ስፍራዎች ሁሉ እግሮቻችን በረገጡባቸው ቦታዎች ሁሉ በረከትን የሚከለክል ከዚህ ሰዓት ጀምሮ እንደ ቤተሰብ የተረገመ እንዲሆን ጸልያለሁ። ከቤተሰባችን ላይ ይረገም። ከአባት ከእናቴ ላይ ይረገም። ከወንድም እህቶቼ ላይ ይነሳ። በጌታ በኢየሱስ ስም የማይወዱትን የሥራ አይነት እየሰሩ እንዲንከራተቱ የወሰነባቸው የጨለማ ኬላ የተበጠሰ እንዲሆን ጸልያለሁ። የጨለማ የሐዘን እግዚአብሔር በኢየሱስ ክርስቶስ ስም ድግምት፣ መተት፣ ሟርት ቢኖር የጨለማ እግዚአብሔር ሆይ የትኛውም አይነት በር ቢኖር እንዲዘጋ ጸልያለሁ። ሐዘን ይዘጋል። በየጊዜው ሰው የሚለቅም በየጊዜው በሽታን የሚያመጣ በየጊዜው በረከትን የሚሰርቅ ከሰው አካውንት ውስጥ ከሰው ፋይናንስ ውስጥ ከሰው ስራ ውስጥ ድካምን ብቻ የሚያደርግ ትርፍ አልባ የሆነን ህይወት እንዲኖሩ የሚፈርድባቸው ከዚህ ሰዓት ጀምሮ የተቀጣ እንዲሆን ጸልያለሁ። እነሆ ቤልን እቀጣለሁ የዋጠውንም አስተፋለሁ እንደሚል ቃል በኢየሱስ ክርስቶስ ስም ከነዋጠው ነገሩ እንዲተፋ ጸልያለሁ። ቅጣት ሆኖበት መጥፋት እንዲሆን ጸልያለሁ። ቅጣት ሆኖበት እንድተፋው ጸልያለሁ። እግዚአብሔር አሳውን አዘዘ። እግዚአብሔር አሳ ነባሪውን ሲያዝ ዮናስን ወስዶ መድረስ ባለበት ቦታ ላይ የብስ ላይ ተፋው እንደሚል ባህር የሰው መኖሪያ አይደለም። እግዚአብሔር አሳም የሰው መኖሪያ አይደለም። ለመተንፈስ ማይመች ለመገላበጥ ማይመች የቅጣት ስፍራ፣ ያለመታዘዝ ውጤት ስፍራ፣ እግዚአብሔር አንተን ያለማወቅ ውጤት ስፍራ። እነዚህ ስፍራዎች ቀኑ ሲያበቃ አንተ ስታዝ ጌታ ሆይ የብስ ነውና መዳረሻው ወንጌል ወደሚያገለግልበት ወደ ነነዌ የሚሄድበት እግዚአብሔር የንስሐ ፍሬን ባደረገበት ቦታ ላይ አደረግከው። በጌታ በኢየሱስ ስም እዘዝ። በእኛ ህይወት ላይ የዋጡ ነገሮች እንድተፉ እንጸልያለሁ። ስጋችንን የዋጠ ሐሳባችንን የዋጠ ራእያችንን የዋጠ ሆል ላይፋችንን የዋጠ ቤተሰባችንን የዋጠ የምንመራውን ቤተሰብ የዋጠ ያለንን ነገር የዋጠ በጌታ በኢየሱስ ስም ዛሬ የመጨረሻ ቀኑ እንዲሆን ጸልያለሁ። ለጨለማ የመጨረሻ ቀን ይሁን። ለሐዘን የመጨረሻ ቀን ይሁን። ለሞት መንፈስ የመጨረሻ ቀን ይሁን። በፍርሃት ውስጥ ያላችሁ በጌታ በኢየሱስ ስም የፈራችሁት ነገር እናንተን እንዳይወርስ ጸልያለሁ። የእግዚአብሔር ሐሳብ ይወርሳችኋል። የመንፈስ ቅዱስ መሪነት ይውረሳችሁ። ከዚህ ሰዓት ጀምሮ የእግዚአብሔር ቸርነት ይውረሳችሁ። በመንገዳችሁ ላይ ቸርነቱ ይውረሳችሁ። በምትሄዱባቸው እርምጃዎች ላይ የእግዚአብሔር ምሕረት ይውረሳችሁ። ጨለማ አያገኛችሁ። ሐዘን አያገኛችሁ። ሞት አያገኛችሁ። በክርስቶስ ኢየሱስ ስም የለመናችሁትን እግዚአብሔር ይስጣችሁ። የጠየቃችሁትን ያምጣላችሁ። በሮቻችሁ ይከፈቱላችሁ። ከሩቅ ያንኳኳችኋቸው በሮች መልስ ይስጧችሁ በኢየሱስ ስም። መጽሐፍ እንደዚህ ይላል። ቅድም ባነበብነው ሉቃስ ወንጌል ምዕራፍ 18 ላይ እንደዚህ ይላል። በልቡም ይሄ ጨካኝ ንጉሥ በልቡም እግዚአብሔርን ባልፈራ ሰውንም ባላፍር
ከዚህ በኋላ መታ እንዳታደክመኝ በጊዜ ልፍረድላታል። አያችሁ እግዚአብሔር እምቢ ያላችሁን ጨካኝ ሰዎችን እንዲረዷችሁ እንዲያግዟችሁ እንደ ድል አምጥቷቸው ነገር ግን የናንተ ነገር ሲነሳ ሞገስ ያጣችሁባቸው ሰዎች በእነሱ ፊት ስትሄዱ የማትደመጡባቸው ሰዎች በጌታ በኢየሱስ ክርስቶስ ስም እግዚአብሔር ለልባቸው እንድናገር እጸልያለሁ። የናንተን ነገር እንዲያስተናግዱ ልክ እንደዛ ጨካኝ ንጉስ ልባቸውን በኢየሱስ ክርስቶስ ውሃ ያርግላችሁ። የናንተን ነገር የያዙ ሰዎች እምቢ ያሉ ጨካኝ ሰዎች ይሁኑ የናንተን ህይወት መቀየር እየቻሉ ዝም ያሉ እግዚአብሔር በረከቱን በእነሱ ዘንድ አስቀምጦላችሁ ነገር ግን እምቢ ያሉ በጌታ በኢየሱስ ስም ይንቀሳቀሱ። እንደዛ ንጉስ ይንቀሳቀሱ። እግዚአብሔር ለልባቸው ይንገራቸው። ከዚህ ሰዓት ጀምሮ የናንተ የሆነውን ነገር እንዲያንቀሳቅሱላቸው ኃይላችሁ ሁሉ በኢየሱስ ስም ይንቀሳቀስ። መለኮት ይንቀሳቀስ። ኃይል ይሁን። ኃይል ይሁን በኢየሱስ ስም። ኃይል ይሁን በኢየሱስ ስም። ኃይል ይሁን። እንደ ቤተሰብ አምልጡ ከዚህ ሰዓት ጀምሮ። እንደ ቤተሰብ ድል አድርጉ ከዚህ ሰዓት ጀምሮ። እንደ ቤተሰብ አሸንፉ ከዚህ ሰዓት ጀምሮ። አትቁሙ በጌታ በኢየሱስ ስም። አሸንፉ በጌታ በኢየሱስ ክርስቶስ ስም። ዘመናችሁ በልምላሜ ይለቅ። ነገሮቻችሁ በልምላሜ ይለቁ። ከዚህ ሰዓት ጀምሮ አደርቁም። ጸሎት አይደርቅባችሁም። እያነበባችሁ አይደርቅባችሁም። በእግዚአብሔር ፊት ያላችሁ የህልምና የራእይ ህይወት አይደርቅባችሁ። እግዚአብሔር ከደረቀበት እንዲያለመልመው ጸልያለሁ። ይሄ ነገር ወዴት እየሄደ ነው? የኔ መንፈሳዊ ህይወት ከቀን ወደ ቀን ወደማልፈልገው አቅጣጫ እየሄደ ነው የምትሉ ሰዎች ካላችሁ ልጸልይላችሁ። በጌታ በኢየሱስ ክርስቶስ ስም ይለምልም እንደገና፣ ይንቀሳቀስ እንደገና። እግዚአብሔር ፊት ህብረት ማድረግ እየፈለጋችሁ ነገር ግን በማትፈልጉት ድካምና በስራ ጫና በተለያዩ ነገሮች መሃል እያለፋችሁ በጌታ በኢየሱስ ክርስቶስ ስም እንደዚህ ሰዎች አሁን አሜን በሉ። እግዚአብሔር እንደገና ሪቫይቭ እንዲያረጋችሁ፣ እንደገና እንዲያነሳሳው ህይወታችሁን፣ እንደገና እንዲያቀጣጥለው መንገዳችሁ በኢየሱስ ክርስቶስ ስም ጸልያለሁ። እግዚአብሔር ሆይ ተመስገን። በጌታ በኢየሱስ ስም እናመሰግንሃለን። አንድ ደቂቃ እያመሰገንን እንጸልይ። እግዚአብሔር ብያችኋለሁ። በተደጋጋሚ እግዚአብሔር ፊት ያለ ማቋረጥ የሚጸልዩ ሰዎች እግዚአብሔር እንደ ጨቅጫቃ ሳይሆን የሚያያቸው እግዚአብሔር ብርቶች ነው ምላቸው፣ ምርጦቼ ነው ምላቸው። እግዚአብሔር ከሆኑ ሰዎች መሃል መርጦ የሚሰማቸው ሰዎች እንዳሉ እዚህ ክፍል ላይ እንረዳለን። እግዚአብሔር በጌታ በኢየሱስ ክርስቶስ እስከ መጨረሻ ለሚተጉ ሁሉ ጆሮ ውስጥ ድምጻቸው እንዲገባ ጸልያለሁ። አባት ሆይ ፌቨር አድርግላቸው። እግዚአብሔር ሆይ መልካምነትን ግለጥባቸው። እናመሰግናለን። እኔም ከነሱ ሆን ዘንድ አመሰግናለሁ። እኔም ከነሱ ቆጠር ዘንድ አመሰግናለሁ። በጌታ በኢየሱስ ስም በእኔ ሕይወት እያደረክ ስላለኸው መልካም ነገር አመሰግናለሁ። ቤተሰቦችን እያሳረፍክ ስለሆነ አመሰግናለሁ። ውሎዬ ላይ ስለጠበከኝ አመሰግናለሁ። ስውል ሳድር ስንቀሳቀስ ሁሉ ከእኔ ጋር ስላለህ ስለ ምህረትህ ስለ ደግነትህ አመሰግናለሁ። አባቴ ሆይ ሐዘን እየተቆጣጠረኝ አይደለም፣ ሞት እየተቆጣጠረኝ አይደለም። በፍጹም እኔ ጋር ሲመጡ እየጠፉ ነው። እግዚአብሔር ሆይ ያንተ ስላለህ ነውና አመሰግናለሁ። መኖርህን አቅልዬ አላየውም። እግዚአብሔር በእድል እንደሚኖር ሰው ራሴን አላንቀሳቀስም። በእድል እንደሚንቀሳቀስ፣ በእድል እንደሚቀጥል፣ በእድል ዝም ብሎ ህይወቱን እንደሚመራ ሰው አልሆንም። አንተ ስላለህ እኔ በህይወት አለሁ። አንተ ስላለህ እኔ አገለግላለሁ። አንተ ስላለህ እኔ ገንዘብ አለኝ። አንተ ስላለህ እኔ ሰላም አለኝ። አንተ ስላለህ እኔ ሰዎች አሉኝ። አንተ ስላለህ እኔ ቤተሰብ አለኝ። አንተ ስላለህ እኔ መንገድ ላይ እግዚአብሔር ሆይ ተጠብቄያለሁ። እንደው ሁሉ እንዳለው አመሰግንሃለሁ። ሁሉ እንደሞላለት ሆኜ አመሰግንሃለሁ። ትንፋሽ በቂ ነው። ትንፋስ በቂ ነው። አፍንጬ ስር ስለሚተነፍስ እግዚአብሔር ሆይ አመሰግንሃለሁ። በጌታ በኢየሱስ ስም እግሮችህ በድንጋይ እንዳይሰናከሉ በመላእክቶቹ በእጆቻቸው ያነሱሃል ይጠብቁሃል እንደሚል እግሮች እንኳን በድንጋይ እንዳይሰናከል ስለምትጠብቀኝ፣ በዚህ ልክ ስለምታስብልኝ፣ ጣቴ እንዳይሰበር ስለምታደርግ፣ አእምሮ ውስጥ የተለያዩ ሐሳቦች እየገቡ እንዳይረብሹኝ በቃልህና በመንፈስህ ስለምትመክረኝ እግዚአብሔር ሆይ አመሰግንሃለሁ። ያለፈው ነገር አይደገምም በእኛ ህይወት። ያለፈው ነገር አይመጣም በእኛ ህይወት። ያለፈው ነገር አይከሰትም፣ አይፈጠርም በጌታ በኢየሱስ ክርስቶስም በእኛ ህይወት ላይ አባት ሆይ አመሰግንሃለሁ። መድኃኒት ሆይ አመሰግንሃለሁ። ከዚህ ሰዓት ጀምሮ በጌታ በኢየሱስ ክርስቶስ ስም እናከብርሃለን። ታላቅ ነህ፣ ክቡር ነህ፣ ደግ ነህ፣ መልካም ነህ። ስምህ ይባረክ። ነገር በምስጋና እንጂ በጥያቄ አይጀምርም። ሁሉ ጊዜ በህይወታችሁ ውስጥ እግዚአብሔርን በማመስገን ቀጥሉ። ነገር እየተበላሸ ነው፣ ነገር እያበቃ ነው፣ ነገር የሚያስመሰግን አይደለም፣ ነገር በፍጹም ስታዩት ለውጥ የሚያሳይ ነገር እየመሰለ አይደለም። በእውነት እግዚአብሔርን አመስግኑበት። ማዳን ታያላችሁ። እግዚአብሔር ድል ያጎናጸፋችኋል። እግዚአብሔር ያላያችሁትን መንገድ ተጠቅሞ እግዚአብሔር
እግዚአብሔር ነገሩን ያስተካክለዋል። ጠላታችሁን ያሳፍራል። ጨለማን ያበራል። እግዚአብሔር እያበቃ ያለ እየተበላሸ ያለ መፍትሄ የሌለው የሚመስሉ ነገሮችን ሁሉ በድል በእጃችሁ ላይ ይሰጣችኋል። ስለዚህ ከፍ ከፍ አድርጉት እግዚአብሔርን። እግዚአብሔር ስለ ምስጋና አንዲት ቁልፍ ተናግሯል መጽሐፍ ቅዱስ ላይ። መዝሙር ዳዊት ላይ እንደዚህ ይላል፣ ምስጋናን የሚሰዋልኝ እርሱ ያከብረኛል አለ። ከዛ የኔ ድርሻ ደግሞ ምንድነው አለ እግዚአብሔር? ማዳኔን የማሳይበት መንገድ በዚያው በምስጋናቸው ውስጥ ነው አለ። በምስጋናችን ውስጥ የእግዚአብሔር ማዳን፣ በምስጋናችን ውስጥ የእግዚአብሔር እርዳታ አለ። በምስጋናችን ውስጥ አናፍርም፣ አንከስርም። ሰው ካመሰገነ በኋላ ያልጸለየበትን ነገር እንኳን ተቀብሎ ይወጣል። ኢየሱስ በአልዓዛር ሬሳ ፊት ቆሞ ጸልዮ አመሰግንሃለሁ ብሎ ጨረሰና እግዚአብሔር ሆይ ነገርን አታይም ወይ አልዓዛርን አታነሳም ወይ የሚል ጸሎት አይደለም የጸለየው። አልዓዛርን የጸሎት መልሱን ይዞ ወጣ። አልዓዛር ሆይ ና ብሎ ጠርቶት ይዞት ሄደ። ክብር ለኢየሱስ ይሁን። ስለዚህ እናመሰግናለን። ባህር ፊት ቆመን እናመሰግናለን። ያልተሰሩ ነገሮች ፊት ቆመን እናመሰግናለን። እግዚአብሔር ሆይ ከሚሰሙኝ ከነዚህ አማኞች ከነዚህ ድንቅ ህዝቦች ጋር ቆሜ ያመሰግናለሁ። ድምጼ ወደ ጆሮአቸው ቢገባ ሰዎች ሁሉ አብረውኝ እየጸለዩ ያሉ፣ አንተን እያመሰገኑ ያሉ፣ አንደበታቸውን ከፍተው እየጸለዩ ያሉ ሰዎች ሁሉ በጌታ በኢየሱስ ክርስቶስም ያከብሩሃል። አመሰግናለሁ። አባት ሆይ ብቻዬን አይደለሁም፣ ከህዝብ ጋር ነኝ፣ ከምትወዳቸው ከሚወዱህ ጋር ነኝ። በጌታ በኢየሱስ ስም ክብር ሁሉ ለአንተ ይሁን። አንጠፋም፣ አንተን እያመሰገንን። እግዚአብሔር በለመለመ መስክ ታሳድረናለህ። ማደሪያችን ልምላሜ ነው የሚሆነው። ማደሪያችን የመንፈስ ቅዱስ መገኘት ነው የሚሆነው። ማደሪያችን ባንተ መሪነት ውስጥ ነው። እግዚአብሔር እያለፈን ያለንበት የህይወት ድካም አሰልቺ ቢሆንም በጌታ በኢየሱስ ስም እረኝነት ያደላደለናል። የመንፈስ ቅዱስ አብሮነት አብሮን ያለው የቸርነትህ መጠን የምህረትህ መጠን እግዚአብሔር ሆይ ከፍ ከፍ ያለ ነውና በኢየሱስ ስም እናመሰግናለን። ከኛ ክፋት፣ ከኛ አለማወቅ፣ ከኛ ውድቀት፣ ከኛ ድካም፣ ከኛ ያለመጸለይ እግዚአብሔር ሆይ ህይወት ወጥቶ ያንተ እርዳታ ከዛ ሁሉ አልፎ ስለሚረዳኝ እግዚአብሔር ሆይ እናመሰግናለን። ክብር ሁሉ ላንተ ይሁን። ሰላማችን ሆይ እናመሰግናለን። ዓለም የሌላትን ሰላም የሰጠህን፣ የምንተኛበት፣ የምንነሳበት፣ የምናርፍበት፣ እየሰራን ሰላም ነን፣ እያወራን ሰላም ነን፣ ከሰው ጋር ሆነን ሰላም ነን፣ ብቻችንን ሆነን ሰላም ነን። ውስጣችን አይነካም። ነገር ቢበላሽም የማናየው ነገር ሁሉ እግዚአብሔር የተበላሸ ቢሆን በኢየሱስ ክርስቶስ ስም ያንተ ሰላም ልባችንን አሳርፎታል። ያንተ ሰላም የማንናወጥበት ዓለም ውስጥ ከቶናል። ያንተ ሰላም እግዚአብሔር ገንዘባችን ነው፣ እንቅልፋችን ነው፣ ረፍታችን ነው፣ ህይወታችን ነው። ያንተ ሰላም አንተን ያመንበት የተከተልንበት አማራጫችን ነው። በጌታ በኢየሱስ ክርስቶስ ስም እናመሰግናለን። ምክንያታችን ሆንክ እግዚአብሔር፣ ህይወት ሆንከን እግዚአብሔር ሆይ በኢየሱስ ክርስቶስ ስም አከብረሃለሁ። ነፍሴ ሆይ እግዚአብሔርን ባርኪ፣ አጥንቶችም የተቀደሰ ስሙን። ነፍሴ ሆይ እግዚአብሔርን ባርኪ አለ ዳዊት እንደተናገረው እኛም እንናገራለን። ነፍሴ ሆይ እግዚአብሔርን ባርኪ፣ ነፍሴ ሆይ እግዚአብሔርን አክብሪ፣ አጥንቶቼ ጭምር ያመሰግኑሃል። በኢየሱስ ክርስቶስም ደሜ ጅማቴ ያመሰግናል፣ ደም ስሬ ያመሰግናል፣ አጥንቶቼ ያመሰግኑሃል፣ አእምሮዬ ያመሰግናል። ሐሳቤ ሁሉ ላንተ ክብር ነው የሚገዛው። እግዚአብሔር አምላክ ሆይ አምላክ ስለሆንከኝ ያመሰግናለሁ። አምላክ እንደሌለው ሰው አይደለሁም። ሰይጣን ከሚጫወትባቸው መሃል አይደለሁም። ሰይጣን እንደሚጫወትባቸው ሰዎች አይነት አይደለም። ህይወቴ ባንተ የተጠበቀ ነው። በእረኝነትህ ስር ያለ ነው። እግዚአብሔር ሆይ አልጠፋም። አንተን እየጠራው ወደ ታች አይደለም ህይወት የሚሆነው፣ ወደ ላይ ያድጋል። በኢየሱስ ክርስቶስም ነገር አይወሳሰብብኝም። አንተን እየጠራው አንተ አምላክ ነህ እያልኩኝ እግዚአብሔር መልካም ነው እያልኩ እግዚአብሔርን በጠራሁበት ሁኔታዎች ሁሉ ላይ ድል አደርጋለሁ፣ አሸንፋለሁ። ኃይልን በሚሰጠኝ በክርስቶስ ሁሉን አሸንፋለሁ እንደሚል ሁሉን እችላለሁ እንዳለ በጌታ በኢየሱስም ኃይል ያለው አንተ ጋር ነው። ኃይል የምትሰጥ አንተ ነህ። በክርስቶስ ባለን ህይወት ውስጥ እኛ እንሸነፍም። እኛ ነገር አይበላሽብንም። እየተበላሸ ሊመስል ይችላል። እየሄደበት ያለበት አካሄድ እግዚአብሔር ሆይ ጠላት ቢያይ እየተበላሸብህ ነው ብሎ የሚነግረን ነገር ነው። ነገር ግን ያንተ ቃል ነገረን ባንተ እረኝነት ውስጥ እንዳለ ነው። ባንተ መሪነት ውስጥ እንዳለ ነው። ባንተ ቸርነት ውስጥ እንዳለ ነው። ሞቶ ቢሆን ሸቶ ቢሆን እግዚአብሔር ሆይ የማያስጠጋ እንደ አልዓዛር የሆነ ነገር እንኳን ቢሆን አንተ ከመጣ በኋላ ቃል ከተናገርክበት በኋላ አይጠፋም። ድል እናደርጋለን፣ እናሸንፋለን። በጌታ በኢየሱስ ክርስቶስም ህይወታችን እየደከመ ቢሆን ይበረታል። እግዚአብሔር ሆይ ገንዘባችን እያለቀ ቢሆን ባንተ ባለጠጋ እንሆናለን። ነገር እያበቃ ቢሆን ባንተ እንትረፈረፋለን። እግዚአብሔር ሆይ የማናስበው አይነት ጎዳና ላይ ነገሮቻችን እየጠፉ ቢሆን ባንተ ይሰበሰባሉ። ቃል ከተነገረ በኋላ ነገር አይበላሽም። ቃል ከተነገረ በኋላ እየታመመ ያለ አይሞትም። ቃል ከተነገረ በኋላ ድህነት አይጠጋንም። ቃል ከተነገረን በኋላ እየሞተ ያለ ነገር ሁሉ ህይወት ይዘራበታል።
ይገባታል። እግዚአብሔር ሆይ ከፍ ከፍ እናደርግሃለን በጌታ በኢየሱስ ክርስቶስ። ነፍሳችን ከሄደበት እንዲመለስ ጸልያለሁ። ነፍሳችን ከሚጠፋበት እንዲመለስ ጸልያለሁ። እየሄደ ካለበት አዘቅት ውስጥ እንዲወጣ ጸልያለሁ በጌታ በኢየሱስ። ካንተ ጋር ያለን ፌሎሺፕ፣ ካንተ ጋር ያለን ህይወት፣ ከሰዎች ጋር ያለን ህይወት እግዚአብሔር ግንኙነቶቻችን ሁሉ በጌታ በኢየሱስ ስም፣ የትዳር አጋራችን ጋር ያለ በኢየሱስ ክርስቶስ ስም፣ ከስራዎቻችን ጋር ያለ ከሰዎች ጋር ያለ በጌታ በኢየሱስ ስም እንዲስተካከል ጸልያለሁ። በጠንቋይ የተወሰደ በጨለማ የተወሰደ ነፍሳችንን የሰረቁ ሐሳባችንን የሰረቁ በሶሻል ሚዲያ ድንዛዜ ውስጥ ከተተን በጌታ በኢየሱስ ስም ዛሬ እንድትናጠቅልኝ ጸልያለሁ። ነፍሴን መልሳት፣ ስለ ስሙም በጽድቅ መንገድ መራኝ እንደሚል ቃል በኢየሱስ ክርስቶስ ስም ስለ ስምህ ስትል እንድትጠነቀቅልን ጸልያለሁ። መጥፋትን በእኛ አትወድም እግዚአብሔር ሆይ። እኛ ስንጠፋ፣ እኛ ስንበዘበዝ፣ እኛ ግራ ሲገባን፣ እኛ ሲጨልምብን አትወድም። አድነን በኢየሱስ ስም። ነፍሳችንን አድናት። አስቀን በጌታ በኢየሱስ ስም። ሰይጣን ግራ ይግባው በጌታ በኢየሱስ ስም። ጨለማ ግራ ይግባው በኢየሱስ ስም። ነፍሳችንን መልሳት። ስለ ስምህ ስትል በጽድቅ መንገድ ምራን። ስለ ስምህ ስትል በጸሎት መንገድ ምራን። ስለ ስምህ ስትል እግዚአብሔር እንደ ትላንትናችን አሳድገን፣ እንደ ትላንትናችን ጠንካራ አድርገን፣ እንደ ትላንትናችን ለሰው መፍትሄ አድርገን፣ እንደ ትላንትናችን ኃይላችንን መልስ፣ እንደ ትላንትናችን መሰዊያችን ይታደስ፣ እንደ ትላንትናችን ለሰይጣን ራስ ምታት አድርገን በኢየሱስ ስም። ለሰይጣን ጭንቀት አድርገን፣ ለሰይጣን ራስ ምታት አድርገን፣ ለሰይጣን እግዚአብሔር ሆይ የገባንበት ቦታ ሁሉ የሚያስጨንቀው ሰው አድርገን በኢየሱስ ክርስቶስ ስም። በደረስንበት ሁሉ በሄድንበት ሁሉ ያንተ ስም በላያችን ላይ እንዲነበብ ጸልያለሁ። ያንተ አቅም በእኛ እንዲወጣ ጸልያለሁ። ያንተ ስም በእኛ እንዲታይ ጸልያለሁ። ኢየሱስ እንድታይ፣ ኃይልህ እንድታይ፣ መንፈስ ቅዱስ እንዲሰበክ፣ እግዚአብሔር አብ በእኛ ላይ ያለው ፍቅር ምን አይነት እንደሆነ ሰዎች ገና ሲያዩን እንዲረዱ ጸልያለሁ። የደምህ ምልክት በእኛ ላይ ይሁን። ነፍሳችን ይመለስ፣ በአንተ መንገድ ይመራ በጌታ በኢየሱስ በትርህና ምርኩዝህ እንዲያጸናኑን ጸልያለሁ። ያጸናኑኛል አለ። በትርህ ያጸናናኛል፣ ቃልህ ያጸናናኛል፣ ስልጣንህ ያጸናናኛል። ምርኩዝህ እደገፍበታለሁ፣ አልወድቅም። ብንንገዳገድም አለ ጳውሎስ አንወድቅም በጌታ በኢየሱስ ስም። ብንንገዳገድ ነገር ቢመታን ነገር ቢነካካን በጌታ በኢየሱስ ስም ቢያንገዳግደን ምንወድቅ ሰዎች አይደለንም። ባንተ ስለምን በረታ እግዚአብሔር ስለሚደግፈን አምላክ መድኃኒት ስለሚሆነን እግዚአብሔር የማንወድቅበት አለታችን ስለሆነ እግዚአብሔር የማንወድቅበት ጥንካሬያችን ስለሆነ እግዚአብሔር ያሸነፍንበት ጠላትን ድል ያረግንበት የሰፈር ሟርተኛን ያልሸነፍንበት ደጋሚን ያሸነፍንበት ሟርተኛ በምላሱ ላይ ሟርት ያለን አካል ሁሉ ያሸነፍንበት ድላችን ምስጢራችን እግዚአብሔር ነው። አባት ሆይ አመሰግንሃለሁ። አሁንም በኢየሱስም እርዳታን በእኛ ላይ አድርግ። እርዳታን በእኛ ላይ አድርግ። እርዳታን በእኛ ላይ አድርግ። በጣም የሚወደው እግዚአብሔር ቃል አለ መዝሙረ ዳዊት ላይ ያለው የእሴይን ልጅ ዳዊትን አገኘሁት ቅዱሱንም ቅባቴን ቀባሁት አለ። ከዚያ በኋላ የአመፃ ልጅ በእርሱ አይጠቀምም በጠላትም አይበለጥም። እንበለጥም በጌታ በኢየሱስም። የአመፃ ልጅ አይጠቀምብንም መከራንም አይጨምርበትም ይላል። በጌታ በኢየሱስም በእናንተ ላይ መከራ ለመጨመር የሚጣደፍ የክፋት አለቃ ከዚህ ሰዓት ጀምሮ እንዳይጨምርባችሁ ተከልክሏል። እግዚአብሔር አይጨምርበትም ብሏል። እግዚአብሔር አይጨምርብሽም ብሏል። መከራ ባንቺ ላይ አይሆንም። መከራ ባንተ ቤት አይሆንም። መከራና ስደት ነገርህን አያሳድም፣ ህይወትህን አያሳድም፣ ትምህርትህን አያሳድም፣ ቤተሰብህን አያሳድም፣ እናት አባታችሁ ልጆቻችሁን አያሳድም። በጌታ በኢየሱስም ስራችሁን አያሳድም። ፋይናንሳችሁን የሚያሳድድ ዛሬ እንዲቆም ይጸልያሉ። በመንገዳችሁ ላይ የወጣ ዛሬ እንዲቆም ይጸልያሉ። ነገሮቻችሁን እያሳደደ ያለ አሰፍስፎ የሚጠባበቅ የቱ ጋር ነው የምጥላቸው ብሎ የሚጠባበቅ በጌታ በኢየሱስም አሁን የእግዚአብሔር ቁጣ በእርሱ ላይ እንዲነድ ጸልያሉ። በለዓም እስራኤልን ለመራገም አህያ ላይ ድግምት ጭኖ እየሄደ ድንገት እግዚአብሔር በመንገድ እንደከለከለው በእነዚህ ሰዎች ላይ ድግምት ልታደርግ አትችልም፣ የተባረከ ህዝብ ነው ብሎ እንደተቋቋመው በኢየሱስም በእናንተ ላይ የሚወጣል፣ በእኛ ላይ የሚወጣ፣ በመንገዳችን ላይ የሚወጣ፣ በስራ በትምህርት በትዳር በእያንዳንዱ በህይወት አቅጣጫችን ላይ ነግቶ በምንወጣው ቀናችን ላይ በጌታ በኢየሱስም መከራን ለመጨመር የሚሄድ የሚጨመርባችሁ መከራ እንዲከለከል ጸልያለሁ። አስቀድሞ በእናንተ መንገድ ላይ የሚዘጋጅ ማንኛውም አይነት ወጥመድ ጠንካራ ይሁን ቀላል ከዚህ ሰዓት ጀምሮ እንዲሰባበር ጸልያለሁ። እግዚአብሔር እንዲወጣበት ጸልያለሁ።
አምላክ ሆይ ጠንካራ ክንድህን ግለጥበት። እግዚአብሔር ሆይ ጠንከር ያለውን ለልጆች የምታሳየውን ያንን ጠላትን የሚያደቀውን ክንድህን በዚህ ሰዓት እንድታሳርፍ ጸልያለሁ። እግዚአብሔር ይነሳ፣ ጠላቶች ይበተኑ እንደሚል በጌታ በኢየሱስ ስም ጠላቶችን የሚበትን ያንተ አነሳስ እንድገለጥ ጸልያለሁ። የህልውና መነሳት፣ የመንፈስህ መነሳት፣ የመላእክትህ እንቅስቃሴ፣ ያንተ ኃይላት ሁሉ እንዲንቀሳቀሱ ጸልያለሁ። እግዚአብሔር አባታችን ሆይ ተነስ፣ ኃይልህን ልበስ፣ የእግዚአብሔር ክንድ ሆይ ተነስ እንደሚል ቃል በጌታ በኢየሱስ ስም ኃይልህን ለብሰህ እንድትነሳ እግዚአብሔር አቅምህን ግለጥ፣ ክንድህን ግለጥ፣ እጅህን ግለጥ፣ ድምፅህን አውጣ። በጌታ በኢየሱስ ስም በጠላት ቀጠና ላይ ተነስ። በሚቀጥሉት ዓመታቶቻችን በእቅዶቻችን ላይ የሚነሳ፣ በልጆቻችን ላይ የሚነሳ፣ በህይወት ላይ የሚነሳ፣ በምንፈልገው ነገር በእያንዳንዱ መንገዳችን ላይ የኛ ባልነው ነገር ሁሉ ላይ የሚጠባበቅ አውሬ ከዛ ጀምሮ የረገፈ እንዲሆን ጸልያለሁ። ጨለማ የተመታ ይሁን፣ አቅሙ የተመታ ይሁን፣ በኢየሱስ ክርስቶስ ስም ክንዱ የተሰበረ ይሁን። ነገራችሁን የሚፈልግ የተመታ ይሁን። የእናንተን ቁልፍ የሆነውን የህይወትን ክፍል የሚፈልግ በጌታ በኢየሱስ ስም አፍሮ እንዲመለስ ጸልያለሁ። ጨልሞበት እንዲመለስ ጸልያለሁ። ፈርዖን እስራኤልን እየተከተለ ባለበት ሰዓት ላይ ባህር ፊት ለፊታቸው ቆሞ ሳለ እግዚአብሔር ከፍሎ አሻግሮ ጠላቶቻቸውን እዛው ባህር ላይ እንደጨረሰ ጠላታችሁ እናንተ በምታውቁት ለማመስገን እንዲመች ሆኖ እንዲመታ ጸልያለሁ። እግዚአብሔር ፊት በምስጋና ለመቅረብ ምቹ እንዲሆን መረጃና ማስረጃ ባለው ተጋልጦ እንዲሞት ጸልያለሁ። ባህር ላይ ሬሳቸው እንደተንሳፈፈ በዛ በቀይ ባህር ላይ ፈርዖንና ፈረሰኛው እንዳለቁ ከዚህ ሰዓት ጀምሮ የእናንተ ጠላቶች እንደዛ እንዲያልቁ ጸልያለሁ። በፈረሰኛና በፈረሱ ላይ የእግዚአብሔር ቁጣ እንደነደደ ዛሬ ባላያችኋቸው ጠላቶቻችሁ ላይ በእናንተ ነገር ላይ ነገራችሁን እየተመለከተ ያለ በክፉ አይን እያየ ያለ የላባ መንፈስ በጌታ በኢየሱስ ክርስቶስ ስም ከዚህ ሰዓት ጀምሮ ለማመስገን በሚመች መልኩ ተጋልጦ እንዲጠፋ ጸልያለሁ። መጽሐፍ እንደሚናገር ጠላትህን በፊት ለፊት አውጥቶ አጥፋው ይልሃል እንደሚል በኢየሱስ ክርስቶስ ስም ጠላታችሁን በፊት ለፊታችሁ አውጥቶ አጋልጦ እንዲመታቸው ጸልያለሁ። አጋልጦላችሁ እንዲመቱ ጸልያለሁ። በእግዚአብሔር ፊት እንዲጋለጡ ኤክስፖዝ እንዲያረጋቸው እንዳይደበቁ አድርጎ እንዲመታቸው ጸልያለሁ። እግዚአብሔር ይመስገን ብላችሁ በሰው ፊትን በመላእክት ፊት በጨለማ ፊት በእግዚአብሔር ፊት ስትናገሩ ነገ እግዚአብሔር እንዴት እንደመታው ለመተረክ እንዲመቸው ነው እንዲመታ ጸልያለሁ። ከዛ ጀምሮ ክፉ ይጠረግ፣ ጨለማ ይጠረግ፣ የላባ መንፈስ ይመታ። ላባ ያዕቆብን እየተከታተለው እያለ ወደ ፍጻሜው እንዳይሄድ እግዚአብሔር ወደ ነገረው ስፍራ እንዳይመጣ ከበረከቱ ጋር ሆኖ ከስኬቱ ጋር ሆኖ ነገር ግን እንዳይደርስ የሚገዳደረውን የሚከታተለውን እግዚአብሔር ቀርቦ እንደዚህ ያለ እንኳን ይህንን ሰው ልትመታው እንኳን ይህንን ሰው ልታስቆመው በክፉ ቃል እንዳትናገረው እንዳለ በጌታ በኢየሱስ በክፉ አይን የሚከታተላችሁ በክፉ ቃል ነገራችሁን ለመምታት የሚናገርባችሁ ምላሱ እንዲጣበቅ ጸልያለሁ። ከዚህ ሰዓት ጀምሮ የጨለማ አንደበት ከእናንተ ላይ እንዲመታ ጸልያለሁ። ከነ ነገር ላይ እንዲመታ ጸልያለሁ። ከቤቴ ላይ እንዲመታ ጸልያለሁ። ከመንገዳችሁ ላይ ይመታ፣ ከስራ ቦታችሁ ላይ ይመታ። ስራችሁን እያጨለመ ያለ ስራችሁን የመታ እንዳያድግ ያደረገ ስራችሁ ላይ ፕሮሞሽን እንዳይመጣ ስራችሁ እንዳይስፋፋ ሱቃችሁን የመታ ነገራችሁን የመታ ቢዝነሳችሁን የመታ የስራ ዓለማችሁ ላይ ብዥታን የሚዘራ በጌታ በኢየሱስ መንፈስ ቅዱስ እንዲያጠራላችሁ ጸልያለሁ። በሮቻችሁ በኃይል እንዲከፈቱ ጸልያለሁ። ደጆቻችሁ እንዲከፈቱ ጸልያለሁ። ማደሪያችሁ የለመለመ መስክ እንዲሆን፣ ማደሪያችሁ ልምላሜ እንዲሆን፣ ማደሪያችሁ መሰማሪያችሁ የእግዚአብሔር መስክ እንዲሆን ከዚህ ሰዓት ጀምሮ በኪዳናችሁ መጠን እንድትረማመዱ ጸልያለሁ። ከእናንተ ጋር የሚንቀሳቀስ መላእክት በኢየሱስ ክርስቶስም ብዙ ይሁኑ፣ ኃይላቸው ብዙ ይሁን። የእግዚአብሔር አቅም ያግዛችሁ። የመንፈስ ቅዱስ ብርቱ እጅ ከእናንተ ጋር ይሁን። ነገር አይጨልምባችሁ። የምትሰሩት ይከናወን። የምታስቡት ነገር በኢየሱስ ክርስቶስም በብዙ ድል እንዲቋጭ ጸልያለሁ። ብዙ ሞክራችሁ ያጣችሁ፣ ብዙ ለፍታችሁ ያጣችሁ፣ ብዙ እናንተ እየሄዳችሁ ባላችሁበት መንገድ ብዙዎች እየተሳካላቸው ነገር ግን እናንተ ስትደርሱ የሚቆምባችሁ ሰዎች፣ እናንተ ደርሳችሁ ልክ የለመዳችሁትን ነገር አድርጋችሁ ውጤት ስትጠብቁ የሚበላሽ ሰዎች በጌታ በኢየሱስ ክርስቶስ ስም ይህንን መልእክት ስሙኛ። ጴጥሮስና ዮሐንስ እዛው ባህር ላይ በኖሩበት ባህር አሳ ለማጥመድ ሌሊቱን ሙሉ ሞክረው አድረው ከዛ በኋላ በንጋታው ሲያጥቡ መረባቸውን እያጠቡ እያለ ኢየሱስ መጣ። ቃል ያለው መጣ። ፈጣሪ
መጣ፣ እግዚአብሔር አምላክ መጣ፣ ህልውናው መጣ፣ መንፈሱ መጣ፣ ጸሎት ተንቀሳቀሰ፣ ቃል ወጣ። ሌሊቱን ሙሉ ለፍተናል ምናምን ሲሉ ኖ አሁን እዛው ቦታ ላይ ታገኙታላችሁ አለ እግዚአብሔር። እዛው ቦታ ላይ ታገኙታላችሁ። እንደ ቃልህ መረብን እንጥላለን ብለው ሲጥሩ ጓደኞቻቸውን፣ ጎረቤታቸውን ያሉትን ሰዎች ሁሉ የሚያሰባስብ በረከት፣ መረብ እስኪቀደድ፣ ነገር እስኪቀደድ፣ ያላቸው አቅም እስከማይችል ድረስ ያ የሆነ የተረፈረፈ የእግዚአብሔር እጅ መጣ። በጌታ በኢየሱስ ክርስቶስ ስም እባርካችኋለሁ። የኔንም ቤት እባርካለሁ፣ የኔንም ህይወት እባርካለሁ፣ በእናንተም ላይ እናገራለሁ። ከዚህች ደቂቃ ጀምሮ ከእናንተ ከጠበቃችሁት በላይ እግዚአብሔር እንደ ቃሉ የሚሰራው ነገር በእናንተ ህይወት እንዲሆን እጸልያለሁ። ሞክራችሁ ፌል ያደረገ በዚህኛው ፌል አያደርግም። ሄዳችሁ የተበላሸ በዚህኛው አይበላሽም። ቢዝነስ ተዘጋባችሁ ሰዎች፣ ሰርታችሁ ለውጥ ያጣችሁ፣ ደክማችሁ ምንም ያለያዛችሁ ሰዎች፣ ብዙ አመታቶችን የለፋችሁ፣ በብዙ ሰው ሀገር ውስጥ የለፋችሁ፣ በዚሁ ሀገር የለፋችሁ፣ በሰው መስሪያ ቤት የለፋችሁ፣ በእናንተ ቤት ውስጥ የለፋችሁ፣ በትዳር ህይወታችሁ የለፋችሁ፣ በጌታ በኢየሱስ ክርስቶስ ስም ከዚህ ቃል በኋላ እግዚአብሔር ምንም ከሌለበት ብዙ ነገር እንዲፈጥርላችሁ ጸልያለሁ። የእግዚአብሔር ቃል ነገርን አሁን እንዲያስገኝላችሁ ጸልያለሁ። በረከታችሁ ይገኝ፣ ከጠፋበት ይገኝ፣ ከተሰለበበት ይገኝ፣ ከጠፋ በሰይጣን ከሰረቀው ስፍራ ላይ ብዙ በእጥፍ እንዲመለስ ጸልያለሁ። ሰይጣን ከወሰደባችሁ ስፍራ ላይ በብዙ እጥፍ ነገር እንዲቀየር በጌታ በኢየሱስ ስም ጸልያለሁ። የእግዚአብሔር ከእናንተ ጋር መውጣቱ እስኪታወቅ ድረስ፣ የእግዚአብሔር ከእናንተ ጋር መጓዙ እስኪታወቅ በክርስቶስ ኢየሱስ ስም አሁን ነገሮቻችሁ ይንቀሳቀሱ። እናንተ በሌላችሁበት ስለ እናንተ የሚሰሩ ሰዎች ይብዙላችሁ በጌታ በኢየሱስ ክርስቶስ ስም ብዬ እናገራለሁ። ከዚህ ሰዓት ጀምሮ እናንተ በሌላችሁበት ስለ እናንተ ደፋ ቀና የሚሉ ሰዎች ይብዙ። እናንተ በሌላችሁበት የእናንተን ጉዳይ የሚያስፈጽሙ፣ የእናንተን ብልጽግና የሚያስፈጽሙ፣ የጠላትን ምክር የሚያስፈርሱ፣ እግዚአብሔር እየተጠቀማቸው እንደሆነ እንኳን ሳያውቁ እግዚአብሔር የሚጠቀምባቸው ሰዎች እንዲበዙ ጸልያለሁ። እግዚአብሔር አስገድዶ ነገር እንዲያሰራላችሁ። ምክንያቱም የእግዚአብሔር ልጆች ናችሁ። ነገር ሲበላሽባችሁ ደስ አይለውም እግዚአብሔር። ነገር ሲጠምባችሁ ደስ አይለውም እግዚአብሔር። በምህረቱ በቸርነቱ ሊረዳችሁ ይፈልጋል። ሊያግዘን ይፈልጋል እግዚአብሔር። ሊያስተካክልልን ይፈልጋል እግዚአብሔር። ነገራችንን መቀየር ይፈልጋል እግዚአብሔር። ደጆቻችንን መክፈት ይፈልጋል እግዚአብሔር። በምህረት ሊያየን ይፈልጋል። በቸርነት ያየናል። በአጋዥነት ያየናል። ደስ ይለዋል እኛን ሲያይ። ሃሌሉያ። እግዚአብሔር ሆይ እናመሰግንሃለን። በራችንን እየከፈትክ ስለሆነ፣ ጨለማን እየገፈፍክ ስለሆነ፣ ወጥመድ እየሰበርክ ስለሆነ፣ እግዚአብሔር የጠፉ ነገሮቻችን እየተገኙ ስለሆነ በጌታ በኢየሱስ ስም እናመሰግንሃለን። በሞት ጥላ መካከል እንኳን ቢሄድ አንተ ከእኔ ጋር ነህና ክፉን አልፈራም፣ በትርህና ምርኩዝ እነርሱ ያጸናኑኛል እንዳለ የሞት ጥላ የሆነ ነገር፣ የሞት ጥላ፣ የሞት ሚሸት ጥላው የአንድ ነገር ጥላ አስቀድሞ ከመጣ ከዛ በኋላ አካሉ ይገለጣል። ፍርሃት ነው የሞት ጥላ። እያስፈራሩን ያሉ እግዚአብሔር በሰቀቀን ያለንባቸው ነገሮች በሙሉ ኃይል ዛሬ እንድትገለጥባቸው ጸልያለሁ። ሰቀቀን ከልባችሁ ውስጥ እንዲጠፋ እግዚአብሔር የነገሩን ፍርሃትና ስጋት ከእናንተ ልብ ውስጥ በእምነት አቅም እንዲነቅለው ጸልያለሁ። ነገሩ አይበላሽም በሚል ድምፅ፣ ነገሩ አይፈርስም እኔ አለሁ ብሎ እግዚአብሔር እንዲያጸናናችሁ ጸልያለሁ። በፊቴ ገበታን አዘጋጀህልኝ፣ በጠላቶቼ ፊት ለፊት ራሴን በዘይት ቀባ፣ ጽዋዬ የተረፈ ነዋል። በጌታ በኢየሱስ መትረፍረፍ ይሁንላችሁ። በጠላቶቻችሁ ፊት ዛሬ በልዩ ምልክት ተቀቡ። በኢየሱስ ደም ኃይል ተቀቡ። በኢየሱስ በስሙ ኃይል ተቀቡ። እግዚአብሔር አምላክ በራችሁን ይክፈት። እግዚአብሔር ደጆቻችሁን ይንቀላቸው። ነገር እግዚአብሔር እንደሚፈልገው ይስራላችሁ። በጌታ በኢየሱስ ስም ቤታችን ላይ ይሄ ነገር እንዲበዛ ጸልያለሁ። ቤታችን ላይ የእግዚአብሔር ጣቶች እንዲሰሩ ጸልያለሁ። አባት ሆይ እናመሰግንሃለን። በኢየሱስ ክርስቶስ ስም አሁን እንፈልጋለን፣ እጅን እንፈልጋለን። ላባ ቤት ላይ የተገለጠ ከባዱና ጠንካራ ማስጠንቀቂያ በጠላቶቻችን፣ በጠንቋይ፣ በመተተኛ ቤትን ያሰረ፣ ቤተሰብን ያሰረ፣ ጨለማ ውስጥ ተከተተ፣ ልጆቻችንን ያሰረ፣ ትዳርን ያሰረ፣ የብዙ ሰዎችን ትዳር በብጥብጥ የሞላ ባለመግባባት የሞላን በጌታ በኢየሱስ እያሳደደ ነገርን የሚዋጋ የሚናደፍ ከዚህ ሰዓት ጀምሮ ጥርሱ ይርገፍ፣ ኃይሉ ይመታ በጌታ በኢየሱስም። እባብ ከነመርዙ እንዲነቀል ጸልያለሁ። ከቤታችሁ ላይ ይነቀል፣ ከጎረቤት ይነቀል፣ መኖራችሁ የሚያስጠላው ይነቀል፣ መሰንበታችሁ የሚያስጠላው ይነቀል፣ መጸለያችሁ የሚያናድደው ካለ ይነቀል። እግዚአብሔርን ስትከተሉ፣ ከእግዚአብሔር ጋር ስትሄዱ ይሄ የሚያበሳጨው ካለ የእግዚአብሔር ጠላት ነው። ይሄ የክርስቶስ ተቃዋሚ ነው። በጌታ በኢየሱስም እንዳይኖር ጸልያለሁ። አካባቢያችሁ ላይ እንዳይኖር ጸልያለሁ። ቤተሰባችሁን የጨረሰ
ንብረታችሁን የጨረሰ ትዳርን የጨረሰ የሚገዳደር የማይፈልግ በጌታ በኢየሱስ ስም ዛሬ መጨረሻ ቀኑ እንዲሆን እጸልያለሁ። ዛሬ መጨረሻ ቀኑ እንዲሆን እጸልያለሁ። እናንተ ትለመልማላችሁ፣ ነገራችሁ ይስተካከላል፣ እግዚአብሔር ሕይወትን ይሰጣችኋል፣ ኑሯችሁ ይስተካከላል፣ የምትነኩት ይለመልማል። በጌታ በኢየሱስ ስም ለጠላቶቻችሁ ዛሬ ማብቂያው ይሁን። ጠላቶቻችሁ ዛሬ የፈረሱ ይሁን። ደጆቻችሁ ይከፈቱላችሁ። የምትነኩት ነገር ውስጥ ልምላሜ ይገኝ። ፍሬያማ ሁኑ። በዚህ ዓመት ፍሬያማ ሁኑ። በዚህ ዓመት ትዳር በር ይከፈት። በዚህ ዓመት ያልወለዳችሁ ውለዱ። በዚህ ዓመት ባህር ይከፈልላችሁ። በዚህ ዓመት የማይመስል ነገር ይሰራላችሁ። በዚህ ዓመት እግዚአብሔር ሰርፕራይዝ ያደርጋችሁ። በዚህ ዓመት ቤታችሁ ውስጥ በረከት ይወለድ። በዚህ ዓመት የምስጋና ርዕስ ከእናንተ አንደበት ውስጥ ይውጣ። በዚህ ዓመት የምስጋና ርዕስ በእናንተ ቤት ውስጥ ይተከል በጌታ በኢየሱስ ክርስቶስ ስም። ለዚህም እምነታችሁ እንዲነሳሳ እግዚአብሔርን እንደገና እያመሰገናችሁ ጸልዩ። አሁን በዚህ ሰዓት እንዲህ ሲናገር ምናልባት አእምሯችሁ ጸሎት እንደበቃ ሊመሰክርላችሁ ይችላል። ይህ ሰዓት ግን በእምነትና በመንፈስ ብቻ በእግዚአብሔር ፊት የምትሆኑበት ነው። አእምሮ ደክሞታል። አሁን አእምሯችሁ ደክሞታል። እግዚአብሔርን በእምነትና በምስጋና መንፈስ በእምነት የምታመሰግኑበት ነው። የሞተ ነገር እያለ ያልተመለሱ ጥያቄዎች እንዳሉ እየተሰማችሁም ቢሆን እግዚአብሔርን አመስግኑ። ጸሎት መስዋዕት ስለሆነ መስዋዕት እስኪያምኑ የሚጸለየው አንድ ነገር ካላመማችሁ ከመቻል በላይ ካልጸለያችሁ እስከቻላችሁ ድረስ ብቻ ከጸለያችሁ ያ ጸሎት ከናንተ በቂ ኃይል አይደለም ያወጣው። ስለዚህ እስከመቻል በላይ ነው የሚጸለየው። ከመቻል በላይ ነው የሚጸለየው። ከመቻል በላይ ነው እግዚአብሔርን የምናመሰግነው። አባት ሆይ ተመስገን። እግዚአብሔር ሆይ እናመሰግንሃለን። እኛ ጠላት እንዳየብን አልሆነብንም። እኛ ጨለማ እንዳየብን አልሆነብንም። ዛሬ እንኳን በውሏችን ውስጥ እንዴት እንደተጠነቀቅልን አይተናል። የመኪና አደጋ አልደረሰም፣ በልጆቻችን ላይ አልደረሰም፣ በቤታችን ላይ አልደረሰም፣ በሕይወታችን ላይ አልመጣም። እግዚአብሔር የያዝነው ነገር አልጨነገፈም። ቢያንስ ሕይወት አለው። መጽሐፍ እንደሚናገር ዛፍ እንኳን ቢቆረጥ ስሩም በምድር ውስጥ ቢደርቅ ከውሃ ሽታ የተነሳ ያቆጠቁጥ ዘንድ ተስፋ አለው እንደሚል የተበላሸ ነገር እንኳን እጃችን ላይ ያሉት ነገሮች ያቆጠቁጡ ዘንድ ይችላሉ። ተስፋ አላቸው። ከመንፈስ ቅዱስ ሽታ የተነሳ አንድ ቀን ሕይወት ይገባባቸዋል። አንድ ቀን ትመጣለህ። ቀን ቆጥረህ ጊዜ ቆጥረህ እግዚአብሔር ያንተ ካላንደር ሲሰራ ትመጣለህ። በጌታ በኢየሱስ ክርስቶስ ስም አመሰግንሃለሁ። ያበቁ ነገሮች አላበቁም። ባንተ ካላንደር ገና ነው። እግዚአብሔር ሆይ አመሰግንሃለሁ። በጌታ በኢየሱስ ክርስቶስ ስም ቤታችን ውስጥ ስላለው ሰላም አመሰግንሃለሁ። ድፍርስ እንኳን ቢሆን ሰላም ነው ብዬ አመሰግናለሁ። የሞተ ነገር እንኳን ቢኖር ሰላም ነው ብዬ አመሰግናለሁ። እያበቃለት ያለ ጉዳይ እንኳን ይዤ ቢሆን ሬሳ የሚሆን ከደቂቃዎች በኋላ የሚያበቃለት ተስፋ የሌለው ነገር እንኳን ይዤ ቢሆን ሰላም ነው እያልኩ አመሰግናለሁ። ስምህ ከፍ ይበል።